የዛሬ እውነተኛ ታሪክ በፊልም ነው እንጂ ወይም ደግሞ ጌም እየተጫወታችሁ ነው እንጂ ይሆናል ብላችሁ አትጠብቁ። ብዙ ነገር ሲሰረቅ አይታችኋል። ታንክ ተሰርቆ ከተማውን ሲነዳ ግን ሰምታችሁ የምታውቁ አይመስለኝም። የዚህ እውነተኛ ታሪክ የሚጀምረው በዚህ ሰውዬ ነው። ሾን ይባላል። ወታደር ነው። ለምን ታንክ ሰረቀ? ሰርቆስ ለምን ከተማው በጠበጠ? ሾን በሀያዎቹ እድሜ ውስጥ እያለ ውትድርና ውስጥ ሆኖ እንዴት ታንክ መንዳት እንዳለበት ይለማመዳል። እሱም ደግሞ ለታንክ ያለው ፍቅር ከፍ ያለ ስለነበር ወዲያው ነበር የቻለው። ችግሩ ግን ሾን የሚበሳጭ ሰው፣ የሚናደድ ሰው፣ ትንሽ ነገር በሉት በጭ ነው የሚለው። ይሄ ደግሞ ውትድርና ውስጥ ሆናችሁ ጥሩ የሚባል ስነ ምግባር አይደለም። ልትግባቡ ከሰው ጋር ልትችሉ ልትቻቻሉ ይገባል። ተመከረ ተዘከረ፣ ሊሰማ አልቻለም። በ1980 እንደ ፈረንጆች አቆጣጠር ከውትድርና ይባራል። በዚህ ጸባዩ ቀጥ ብሎም በፊት ወደሚኖርበት ወደ ሳንዲያጎ ይሄዳል። ስራ ማፈላልጎ ይቀጠራል። ያው ለክፉ ማይሰጥ ስራ መስራት ይጀምራል። ምንም አይልም። ይከፈላችኋል፣ ትበሉበታላችሁ፣ ትጠጡበታላችሁ በዚህ ስራ። ለሱ ይህ ስራ ግን ብዙም አያስደስትም። እሱን የሚያስደስተው ታንክ መንዳት ነው። ከትንሽ ቆይቶች በኋላ ግን ህይወቱ መመሰቃቀል ጀመረ። ስራ መስራት አስጠላው፣ መጠጥም ጀመረ። በዛ ላይ ሚስትም አግብቶ ነበር። ሚስቱም ደግሞ ይህን ነገር ስታይ ጥላው ሄደች። ግን ደግሞ እሷ ስትወጣ ሌላ ፍቅረኛ ይይዛል። እሷም ከሱ ጋር ትጣላለች። የሆነ ሰዓት ደግሞ ስራ የሚሰራበት መኪና ነበር፣ እሱ ይዘረፋል ሙሉ ከነቀው። ይሄ ደግሞ ጭራሹኑ ስራ እንዲጠላና ስራ እንዳይሰራ ያሳዝናል። ህይወቱ በቃ ምስቅልቅል ነው ያለው። ካልሰራችሁ ደግሞ መክፈል ያለባችሁ ቢሎችን ካልከፈላችሁ ብዙ ነገር ነው የሚቋረጥባችሁ። በመሀል ግን የሆነ ነገር ሰማ። ተቆፍሮ ወርቅ ይወጣል የሚባል ነገር ከመሬት ውስጥ እና ምን ማድረግ ጀመረ? ከጀርባው ጓሮ ሄዶ መሬቱን መቆፈር ጀመረ። ሰዎችን ምን ሆነክ ነው ብለው ሲጠይቁት እዚህ ጋር ከጀርባ ወርቅ እንዳለ ታውቆኛል፣ እናም ይሄ ወርቅ ደግሞ ህይወቴን ይለውጥልኛል፣ እመኑኝ እያለ ለነሱ ሁሉ ይሰብካቸዋል። አሁን ሾን የጤና ሁኔታም ያሳስባል። ጤነኛ የምትሉት ሰው አይደለም። ትንሽ ነካ ማድረግ ጀምሯል ጭንቅላቱ። በዛ ላይ ሊመክሩ ሰዎች ሲመጡ እሱ ራሱ መልሶ መክሮ ይሸኛቸዋል። ሀብታም ልሆን ነው፣ ህይወት ሊለወጥ ነው እያለ መቆፈሩም ቀጠለበት። እንደ ቀልድ 1 ሜትር ሲቆፍር፣ 2 ሜትር ሲቆፍር፣ 3 ሜትር፣ 5 ሜትር፣ 10 ሜትር፣ 26 ሜትር ወደ ታች ቆፈረ። በጣም ረዥም ጉድጓድ ነው የቆፈረው። ወደ ታችም ሲገባ በመሰላል በምናምን ደረጃ ሰርቶለት ነው። ወርቅ ባላገኝ ራሱ ነዳጅ አገኛለሁ እያለ ነበር ሲቆፍር የነበረው፣ ይህን ጉድጓድ ማለት ነው። በጣም በቃ ስምጥ ነበር የቆፈረው። ሾን ነገሮችን ካየ በኋላ እንዳሰበውም ወርቅና ነዳጅ እንደማይገኝ ካወቀ በኋላ ተስፋ መቁረጥ ጀመረ በዚህ ቁፋሮ። ከዙም ተጨማሪ ደግሞ ችግሮቹ በጣም ባሱበት። ጊዜውም አሁን አመታቶች አልፎ 1995 ሆኗል። አካውንቱ ላይ ምንም አይነት ብር የለም። ቅድም ደግሞ ምን ብያቸዋለሁ? ብር ካልከፈላችሁ ብዙ ነገር ይቆረጥባቸዋል ካልኳችሁ ውስጥ መብራቱ ተቆረጠበት ስላልከፈለ። ትንሽ ቆይቶ ደግሞ ውሃውም ተዘጋበት ስላልከፈለ። ከሱ ደግሞ የባሰው ነገር ቤቱ ወራዊ ክፍያ አለው። በብድር ነው የተገዛው። የክፍያ ቀንህን አሳልፋል፣ ስለዚህ ቤቱ ልኖር ሰው ነው ይባላል። ሾን አሁን ነገሮች ሲደራረቡበት በጣም ከበደው። ተስፋ በጣም ቆረጠ። በጀርባ ወርቅ አለ ምናምን ብሎ ሲቆፍር የነበረው የለም፣ በዛ ላይ ከጎኔ ሆኖ የረዳኝ የለም ብሎ አሰበ። ከዛስ አይዲያ መጣለት። እንዲህ ብሎም አሰበ፣ እኔም ካልተረዳችሁ እናንተ አትረቡ፣ እናንተ መጥፋት አለባችሁ ብሎ ተነሳ። ከዛም አንድ የቀረች አሮጌ መኪና አለችው፣ እሷን አስነስቶ መሄድ ጀመረ። ወዴት ካላችሁ ወደ መከላከያ ሰራዊት ነው ሄደው። እሱም ደግሞ የትጥቅ መኪናዎች ወዳሉበት ቀጥ ብሎ ሄደ። ቦታው ላይ ሲደርስ በሩ ክፍት ነበረ። ሾን ይህን ሲያይ ልክ እዛ ውስጥ እንደሚሰራ ሰው ቀጥ ብሎ ነደው። ቦታው ላይም ከዚህ በፊት ወታደር ስለነበረ እንደ ወታደር አክት ማድረግ ጀመረ። እዛ ካምፕ ውስጥ እንደሚለው ቲሸርቱን አወለቀ። ጋርዶችም ከመኪና እንደወረደ ስላላዩት ቲሸርቱን ሲያወልቅ በቃ የግቢው ሰው ነው፣ ወታደር ነው እያሉ ነው የሚያስቡት። ሾንም ይሄ ነገር ተመቸው። ቀጥታ ወደ ታንኮቹ እግሩን አመራ። እዛ ቦታም ወደ 10 ምናምን የሚጠጉ ታንኮች ነበሩ ያገለገሉ። ጠጋ ብሎ ሲያያቸውም ከላይ ክፍት ናቸው። ገባ ወደ ውስጥ ወደ አንደኛው ታንክ ለማስነሳት መነካከት ጀመረ። ሊነሳለት ግን አልቻለም። ወደ ሌላኛው ታንክ ደግሞ ይሄዳል። እሱንም ለማስነሳት ይሞክራል። ይሄኛውም ታንክ ግን ሊነሳለት አልቻለም። ከዚህኛውም ጋር ይወጣና ደግሞ 3ኛው ታንክ ጋር ይሄዳል። ይህኔ ደግሞ የሆነ ጋርዳ ያየዋል። ወደ 3ኛው ታንክ ሲገባ ቁም እንዳትንቀሳቀስ አይደለም ያለው፣ ሰላም ይለዋል። ሾንም ሰላም ይለዋል። እንደነገርኳችሁ እነሱ ካምፕ ውስጥ ያለ ወታደር ነው የመሰላቸው፣ ከውጭ የገባ ወታደር አልመሰላቸውም። ሾን አሁን የገባበት 3ኛው ታንክ ለማስነሳት መነካካት ሲጀምር ብልጭ ብሎ ይነሳል። ወዲያውም መንዳት ይጀምራል። ከዛም ብርግድ አድርጎ ካምፑን ጥሶ ይወጣል ቀጥታ ወደ ከተማው። ይህ እዚህ ጋር የምታዩት ደግሞ ትክክለኛ ቪዲዮ ነው፣ ሳንዲያጎ ላይ ታንኩን ሲነዳው ማለት ነው። ይህን ያዩ ሳንዲያጎ ሰዎች ደነገጡ፣ በረገጉ። አንዳንዱ ደስ ስላላቸው ለፖሊስ ይደውላሉ። ፖሊስ ይህን ነገር ሲሰማ አላመነም። መሀል ከተማ ታንክ
እንዴት ነው የምናስቆመው? ትልቁ ጥያቄያቸው። ግን ወዲያው ኃይላቸውን ላኩ። በመኪና ይህን ታንክ መከተል ጀመሩ። በነገራችን ላይ እንደዚህ አይነት ጌም አለ GTA የሚባል አብዛኞቻችሁ ተጫውታችሁታል ብዬ አስባለሁ። ግን ያንን ስናደርግ መቼም በእውነተኛ ዓለም ይኖራል ብለን አናስብ። እሱ ግን እያደረገ ያለው በእውነተኛው ዓለም ትክክለኛ ቪዲዮ ነው። እዚህ ጋር የምታዩት ፖሊሶች እየተከተሉት ደግሞ ያላቸው አማራጭ መከተል ነው እንጂ ማስቆም አይችሉም። ከፊት ለፊት ቢቆም ይደፈጠጣሉ። ሲሆን በዚህ በኩል በቃ ታይማችሁ ታንኩን እየገሰገሰበት ነው። ፓርኪንግ ላይ ምናምን የቆሙ መኪኖች ድፍጠጥ እያለ ያው እዚህ ጋር እንደምታዩት ትክክለኛ ቪዲዮ ሲደፈጣቸው ኢቭን ያገኘውን ሁሉ የትራፊክ ላይት እሱን እየገጨ ነው የሚሄደው። በተጨማሪ ደግሞ ከተማውን ብጥብጥ እንዲያደርግ ለእሳት አደጋ የምትጠቀሙት በየቦታው የተቀመጡ ትቦዎች አሉ። ከነሱ ላይ ገጥሞ ወዲያው ለእሳት አደጋ ለመጠቀም የተደረጉ እነሱን ይገጫቸዋል። እነሱ ደግሞ በጣም በቃ ፓወርፉል ስለሆኑ ወደ ላይ ውሃ ይረጫሉ። ይህም እዚህ ጋር የምታያቸው ትክክለኛ ቪዲዮች ናቸው። ፖሊስ መማረግ ይችላል። ምንም ማየት ወይ ነዳጅ ካልጨረሰ ወይ እጁን ካልሰጠ ምንም ማድረግ አይችሉም። ዝም ብሎ ይከተሉታል። በነገራችን ላይ ሾን በዚህ በጣም ደስተኛ ሆኗል። ላይፍ ለሱ ከባድ ነበረችና አሁን ላይ ግን የሚፈልገውን ነገር እያደረገ ነው። ከብዙ አመታቶች በኋላ የደስተኝነት ስሜት ሰምቷል። ኢቭን ታንኩን እየከፈተ ከላይ ሀቹን ፈገግ እያለ ምናምን ይመለሳል። ታንኩ እየሄደ ማለት ነው። ፖሊስ ግን በዚህ በኩል ያሉ ነው ማድረግ የሚችሉት መጨው ነው እንጂ ሰው ማስጠንቀቅ ነው እንጂ ይህንን ታንክ የሚያቆምበት መንገድ አላገኙም። በነገራችን ላይ በመንገዱ ላይ ወደ 40 የሚሆን መኪና ነው የደፈጠጠው በዚህ ታንክ። እናም ለ2 ሰዓት ከ30 ያክል እየነዳ ነው አሁን ድረስ። ይህ ማስታወቂያ እንዳይመስላችሁ ለእናንተ ቤተሰቦች የተዘጋጀ ስጦታ ነው። እንደምታውቁት ዲኤምሲ በኩራት ማስታወቂያ የምሰራላቸው ምርጥ ሪል ስቴቶች ናቸው። እነሱ ደግሞ ለእኔ ቤተሰቦች የተለየ ቅናሽ አድርገዋል። በጣም ትንሽዬ ብር ትከፍላላችሁ። ከዛ 10 ዓመት ሙሉ የቀረባችሁን ቀስ እያላችሁ ትከፍላላችሁ። ታማኝነታቸውን በእኔ ጣሉት። የዚህ ሪል ስቴት ግንባታ ሂደት እንዲሁም ጥራቱን ማየት ከፈለጋችሁ በዚህ ስልክ ደውላችሁ አስጎብኙም ማለት ብቻ ነው። በተጨማሪም ደግሞ የናኒ ቤተሰቦች ነን ካላችሁ በጣም ትልቅ ቅናሽ ታገኛላችሁ። ዝም ብላችሁ በዚህ ስልክ ደውላችሁ ይሄን እድል ተጠቀሙበት። ይመቻችሁ። በዚህም ሁኔታ ሾንን የሚያስቆመው ጠፋ። ሾንም ደስ ብሎታል። ግን ከዚህ ሁሉ ሰዓት በኋላ ሾን ታንኩን ይዤ ሃይዌይ ላይ ነዳለዋል። ፖሊስም ደግሞ ከኋላ እየተከተለው ነው። በመሃል ግን ከሚነዳበት ቀኝ መስመር ወደ ግራው መስመር ለመግባት ያስባል። ተመላሽ መንገድ ላይ ማለት ነው። ግን ችግሩ እዛ ተመላሽ መንገድ ላይ ሳይገባ ታንኩ መሃል ላይ አንደኛው እግሩ የታንኩ ተንጠለጠለ። ምክንያቱም በመሃላቸው በሃይዌው ላይ በቀኝና በግራው በተመላሽና በሃጁ በኩል ክፍተት ነበረ። እዛ ክፍተት ላይ ታንኩ ተከረከረ። ይሄ ለሾን መጥፎ ዜና ነው። ምክንያቱም አሁን ላይ ታንኩን እየተቆጣጠረው አይደለም፣ ተቀርቀዋላ። ፖሊስ ደግሞ እስካሁን ሲከተለው ነበር። ያላቸው አማራጭ ምንድነው? መኪናቸውን አቁሙ፣ ታንኩ ቆሞላቸዋል፣ ወደ እሱ መሮጥ ነው። ከመኪናቸውም ወርደው ይሄ እዚህ ታንክ ላይ መንጠላጠል መውጣት ጀመሩ። ይሄ የምታዩት ትክክለኛ ቪዲዮ ነው። ሾን ግን በቀላሉ እጅ መስጠት አልፈለገም። እንደከበቡ ታውቋል። ታንኩንም ወደኋላ ወደፊት እያደረገ ከዛ ቦታ ለማምለጥ መታገል ጀመረ። ግን ላዩ ላይ የነበሩ ፖሊሶች ምንም እንኳን ወደኋላም ወደፊት ምናም ቢልም ሊያወርዳቸውና ታንኩንም ሊያስወጣ አልቻለም። እነሱም ደግሞ ከላይ ሆነው ከፈቱት የታንኩን በር። እጅን ወደ ላይ አድርግ ተኛ አሉት ከላይ ሆነው። ግን ሾን ሊሰማቸው አልቻለም። ታንኩን ለማንቀሳቀስና ለማምለጥ መታገል ጀመረ። በዚህ ሰዓት ፖሊሱ ሾን ላይ ተኮሰ። ሾንም ታንክ ውስጥ ሆኖ ሞተ ማለት ነው። የዛሬ እውነተኛ ታሪካችን ይሄን ይመስላል። እስካሁን ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳትረሱ። ሜምበርም ሆናችሁ ይሄን ቤተሰብ ተቀላቀሉ። ስማችሁን ከታች አጽፉ። ወዳችኋለሁ። በቀጣይ እስከምንገናኝ ባይ።